ሰበር ዜና ውድና የተከበራችሁ ተመልካቾች የምሽቱን መረጃ ይዤላችሁ መጥቻለሁ። መረጃውን ለማግኘት በቅድሚያ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ተቀላቀሉ። እንደምን አመሻችሁልኝ? እንዴት ናችሁልኝ? እኔ ያለሁላችሁ አልሐምዱሊላህ ወሊላሂል ሐምድ። ንፍቅ ብላችሁ ነበር ማለት ነው። ሰሞኑን በቃ በዚች ቦታ ብቅ እያልኩ ነበር ቪዲዮ የምቀርጽላችሁ። አዳዲስ ነገሮችን በሰርግ በተለያዩ ፕሮግራሞች ነበር የከረም ነው። እንግዲህ ከሳምንት በላይ ሆኖኛል በዚህ ይህን ቦታ ካሳየኋችሁ። አልናፈቃችሁም? ይህ ጸጥ ያለ በረሃማ ቦታ ማለት ነው። እኔ ባልናፈቃችሁ እንኳን ይህ አልናፈቃችሁም? እንደምን አላችሁልኝ? ሁሉ ሰላም፣ ሁሉ አማን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እንደምን አላችሁልኝ? እኔ ያለሁላችሁ አልሐምዱሊላህ። የምሽቱን መረጃ ይዤላችሁ መጥቻለሁ። መረጃውን ለማግኘት በቅድሚያ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቻናሌን ተቀላቀሉ እና እንዴት ነበር? እንዴት ከረማችሁ? የከሚስ መረጃዎችን የዕለተ ሐሙስ መረጃዎችን ይዤላችሁ መጥቻለሁ። መረጃውን ለማግኘት ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሆኖ ማለት ነው። ተተባተብኩባችሁ ይቅርታ፣ ሰዎች እየጠሩኝ ስለሆነ ትንሽ መሽጎል ቢጤ ስለሆንኩኝ ነው ማለት ነው። ለዛ ነው እና እንዴት ናችሁልኝ? ሁሉ አማን፣ ሁሉ ሰላም። ስራ እንዴት እየሄደላችሁ ነው? ስራ ይልላችሁ አላህ ይርዘቅኩም ኢንሻአላህ። እና ሁላችሁንም ሰላማችሁ ብዝት ትትረፍ ይበልልኝ። ይህ ባስ እንግዲህ አልመከተል ሙከረማ ይዞ የሚሄድ ባስ ነው ማለት ነው። እኔንም በወሰደኝ ሐጅ እየደረሰ ነው እንግዲህ እያቀረበ ነው ማለት ነው። አላህ ኡምራ ሐጅ ሊሰሩ የመጡ ወገኖቻችንን ቤተሰቦቻችንን በሰላም ሐጃቸውን አጠናቀው በሳቅ በደስታ የሚመለሱ ያደርጋቸው። ሐጅል መቅቡል ያደርግላቸው ማለት ነው። እየደረሰ ነው እንግዲህ ኢንሻአላህ። ምንም ያህል አልቀራቸውም። 3 ሳምንት ነው እየቀረው ኢንሻአላህ እንግዲህ ተቅሪበን ማለት ነውና ማሻአላህ እየደረሰ ነው። አላህ ሐጅል መቅቡል ያደርግላቸው። እኛንም ኢንሻአላህ ሐጅ ለመስራት አላህ Subhanahu Wa Ta'ala ይወፍቀን ማለት ነው። ሁላችሁም ላይክ ሼር አድርጉ። የዛሬው መረጃችን ምንድነው ወደሚለው ስንገባ መረጃችንን መነግራችሁ ይሆናል ማለት ነው። ሀገራችንን ሰላም፣ ፍቅር፣ አንድነት፣ መተሳሰብን ያምጣልን ነው የምለው እና ኢትዮጵያ ሰላሟ ጠፍቶብናል። በቃ በሄዳችሁበት ጦርነት በሄዳችሁበት ወጣቶች መገደል፣ ገና ዘለው ያልጠቀቡ ወጣቶች ይሞታሉ። ለገንዘብ ብላችሁም አትሞቱ ባካችሁን። የምር ዘለው ያልጠገቡ ወንድሞቻችን በጦርነት በተለያዩ በባህር በተለያየ ቦታ እየሄዳችሁ ለምታልቁ እባካችሁን፣ ሁሉም ነገር ያልፋል፣ አትሰደዱ ነው የምለው። በሀገራችሁ ላይ ተቀመጡ ወንድሞቻችን። ሀገራችን አላህ ሰላም ያርግልን። እንደውኛ ምን ብናረግ ነው የሚሻለን? ወላሂ ስለ ኢትዮጵያ ቃላት ያጥርብኛል። ሁል ጊዜ ቢወራ የሆነው ግን ደከመን ሰለችን። ወዴት እንደምንጮህም አናቅም። አላህ Subhanahu Wa Ta'ala እሱ በቃ ብሎ ሰላሙን ያምጣልን፣ ሰላሙን ይመልስልን ነው የምለው። ሁላችሁም እንግዲህ ኢንሻአላህ ሐጅ እየደረሰ ነው። ዱዓችሁን እያደረጋችሁ ሶላታችሁን እየሰገዳችሁ አላህን መልካምን ነገር ሁሉ ይወፍቀን እያላችሁ ዱዓ አድርጉ ማለት ነው። እንዲሁም ደግሞ ወንድሞቻችን እህቶቻችን ጥንቃቄ አድርጉ። ውጭ አታብዙ። በጣም ስትወጡ ደግሞ ሰዓት እያያችሁ ዝም ብላችሁ። አሁን ላይ ተንዲፍ የሚባል ነገር አለ በአረበኛ ማለት ነው። ተንዲፍ አረቦቹ እና ጎቴ ማለት ነው ወታደሮቹ ተፍቲሽ ምናምን እያደረጉ ነው። ጠይብ እና ዝም ብላችሁ እየሄዳችሁ ሱቅ እያላችሁ እንዲሁም በተለያየ ቦታ ሀዲቃ ምናምን እያላችሁ እየወጣችሁ አትያዙ። ዝም ብላችሁ ጊዜ እስካለፈ ድረስ አላህ ለእናንተ ያለውን ርዝቅ እስካመጣላችሁ ድረስ ስራችሁን እየሰራችሁ እዛው ቤታችሁ ተቀመጡ ማለት ነው። አትውጡ ባይነኝ ማለት ነው። ብዙ ወንድሞቻችን በስራ ቦታቸው እየተያዙ ነው። እንዲሁም ደግሞ በስራ ቦታ ያላችሁ ወንድሞቻችን ጥንቃቄ አድርጉ። እየመጡ በየስራ እየያዙ ነው ማለት ነው። እና አላህ ይጠብቃችሁ ይጠብቀን ኢንሻአላህ።
እንዲሁም ሳኡዲ ለምትኖሩ እህት ወንድሞቻችን በጠለብ መጥታችሁ ወጥታችሁ እንዲሁም ወይም ሂጋማችሁን ይዛችሁ ይወጣችሁ ወይ ፓስፖርታችሁን ይዛችሁ ይወጣችሁ ልጆች ካላችሁ አዳዲስ መረጃዎች ያው እንደሰማችሁት እርግጠኛ ነኝ። እኔ በእንደዚህ አይነት በኩል ላይ ብዙ መረጃዎችን አላመጣሁላችሁም። ብዙ በተለያየ ሶሻል ሚዲያ የተለቀቀ ነው። አሰሩ ማሰራት የምትችሉ አሰሩ። የምር ይፎርሳ እንዲያልፋችሁ ማለት ነው። አሰሩ ፓስፖርት ወይም ደግሞ ይዛችሁ የወጣችሁት ሂጋማ ካላችሁ በጠለብ የመጣችሁ ልጆች ነው የሚመለከተው እና እናንተ ኢምፓሶቹ መዲና ላይ ሳይመጡ አይቀሩም። ነገ ማነው ቅዳሜና እሁድን እንዲሁም ደግሞ ጁሙአን ሊሰሩ ይችላሉ ማለት ነው እና የሶስቱን ቀን ሊሰሩ ስለሚችሉ እናንተም ለማሰራት ዝግጁ ሆኑ። የቻላችሁ ከፊል የሚሆን ሰው ካላችሁ ምንም ፕሮሰስ የለውም። ከፊል ብቻ በስማቸው ለመሆን ብቻ ነው የሚያስፈልገው። ቢጣቃውን ይስቡላችኋል። እናንተ ፓስፖርት ወይም ሂጋማውን ይዛችሁ የወጣችሁ ልጆች አሰሩ ነው የምለው። አንድ ነገር እኔ ያልሆነልኝም ተብሎ ዝም ማለት የለም። በተለያየ ሶሻል ሚዲያ ላይ እየተላለፈ ነው ያለው። ሁላችሁም በአረቦች ራሱ እና ከፊል ካገኛችሁ አሰሩ። ቢያንስ ለሌላ ነገር እንኳን ባይጠቅም ቤተሰብ አይቶ ለመመለስ ይጠቅማል ማለት ነው። ኢትዮጵያ ሂዳችሁ ቤተሰብን አይታችሁ ለመመለስ ይጠቅማል እና ለዛ ነው። አብሽሩልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ቤተሰቦቼ የምወዳችሁ የማከብራችሁ በጣም ቢዚ ስለሆንኩኝ ነው ሰሞኑን። ዱአ አድርጉልኝ። ስራም ትንሽ እየጨማመረብኝ ነው ማለት ነው እና አሁንም እየጠሩኝ ነው ሰዎች። እስኪ ትንሽ ላስጎብኛችሁ ብዬ ነው። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ እያልኩ የምሰናበታችሁ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።